ነው አይደለም። ይሄ የኔ የውስጤን ይገልጽልኛል ብዬ ማታ ትንሽ በቃ ያለኝን ነገር የውስጤን ነገር ነው የጻፍኩበት። አደራህን አድርስልኝ። ከዛ መልሷል አንድ ላይ እንድናስተው አይደለም። እኔ ላገኛት የምፈልገው በዚህ አይነት ሁኔታ አይደለም። ቤተሰቦቿ እሺ ማለት ወሰደች። ደስ የሚል ነገር አንዴ የማንነት ትክ የየው ገዳማይ የኔነት ኩራት የየው ገዳማይ ያለህኛ ተውነ የየው ገዳማይ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። አለው ደህና ነኝ፣ ምንም አልሆንኩም። ያው ነገሮች ካሰብነው ይልቅ ያላሰብነው፣ ከጠበቅነው ይልቅ ያልጠበቅነው በህይወታችን እየተፈራረቀ ነው። ማለት እኔ እንደዚህ እንዲሆን አልፈለኩም ነበር። ነገሮች ያልጠበቅኩት እየሆነ ነው። ማለት እኔ እዛ ጋር እንደዛ ተኝታ ሳያት ሌላ ነገር ነው የተሰማኝ። ያልጠበቅኩት ነገር ነው የሆነብኝ። ማለት እንደዚህ ታመማለች፣ እንደዚህ ጫና ውስጥ ከታታለው። በቃ ማለት ራሴንም መቆጣጠር አልቻልኩም ነበር በሰዓቱ። መክፈል የሌለባት ዋጋ ለኔ እየከፈለች ያህል እየተሰማኝ ነበር በሰዓቱ እና ላገኛትም አልፈልግም ብዬው ሄኒን ወደ ቤቱ ሰዷት ምናምን ብዬው ነበረ። ያው ትላንትና ነው የሄደችው ወደ ቤት። እስካሁን ይሻላታል ብዬ ተስፋ አደርጋለሁ። ያው ቤታቸው ድረስ መሄድ አልቻልኩም። እኔ ቀጥታም ቤታቸው ለመሄድ አስቤ ያው ሌላ ነገር ይከሰታል፣ ሌላ ነገር ይፈጠራል ብዬ ዛሬ ይሄንን ልልከው ነው ወደ ቤት። ማለት እዚህ ነህል በቃ ይበቃል። ነገሮች በዚህ ነህል ደረጃ መቀጠል የለባቸውም። ሁለታችንም እሷም እንደዚህ በየጊዜው ባገኘችኝ ቁጥር ስለኔ ባሰበች ቁጥር ሀዘን ውስጥ እንድታለቅስ እንድትረበሽ አልፈልግም እና ቤተሰቦች ዛሬ ያው ነገሮቹን የሚስተካከሉ ይመስለኛል። ከዚህ በኋላ እኔም ያልተረዳኋት ያላዳመጥኳት ለራሴ ጊዜ ወስጄ ራሴን እያየሁኝ ነበረ። ይበቃል ይመስለኛል ቤተሰብ። ነገሮች በዚህ ቢያበቁ ደስ ይለኛል እና ዛሬ ይስተካከላል ብዬ ተስፋ አደርጋለሁ። ከሷ ጋር ያለኝን ነገር ዛሬ ላይ እንደዚህ በመሆኑ በጣም አዝኛለሁ። ማለት ማይጠበቅ ነገር ነው። ከኔም ከሷም መሆን የሌለበት ነገር ነው እየሆነ ያለው። በእርግጥ እሷ ያለችበት ሁኔታ እኔ በሷ ጫማ ውስጥ ሆኜ ነገሮችን ለማስተካከል በሞከር ከሷ በላይ መጎዳ ይመስለኛል። ማለት እሷ ከኔ ጋር ለመሆን የምትሄድበት ርቀት አልፈለኩትም ነው ቤተሰብ። ማለት በእኔ ምክንያት ያልሆነ ውሳኔ ውስጥ እንድትገባም አልፈልግም፣ ያልሆነ ጫና ውስጥ እንድትገባ አልፈልግም። ነገ ላይ የሆነ ነገር ሀፕን ቢያደርግ እንድትጸጸትበት አልፈልግም። ማለት ከፍቅርና ከራስ እድል ብዬ ነገሮች ወደኔ አምጥቼ በቃ ለኔ ስትይ ያለሽን ነገር በሙሉ ተይ ልቀቂ ማለት አልፈልግም። ምክንያቱም ነገ ላይ ምን እንደሚፈጠር አላውቅም እና ቤተሰብ ዛሬ ሁሉንም ነገር የሚቋጭ ሁሉንም ነገር ዛሬ ላይ የሚያበቃበት የሚስተካከልበት ነገር ነው ይዤ የመጣሁት። ከዚህ በኋላ እሷም ማታዝንበት እሷም እኔን ለማግኘት ስትል ያልሆነ ነገር ውስጥ እንዳትገባ አጠራርጌ ማለት ሳገኛት ሌላ ነገር እንደሚወራ ሌላ ነገር ልናወራ እንደምንችል አውቃለሁ። ግን የውስጤን ደግሞ በጣም አስቤበት ከራሴ ጋር ተማክሬ ትንሽ በቃ ማታ ላይ ነው የጻፍኩት። ማለት በቃ ይበቃል፣ ከዚህ በላይ ነገሮች ቢያበቁ ደስ ይለኛል። ነገ ምን እንደሚፈጠር አላውቅም። ማለት እኔም ራሴን አይቼ ገምግሜ
ይህን ነገር የጻፍኩት ራሴን አይቼ ነው። ከራሴ ጋር በጣም ብዙ ነገር ተማክሬ ነው። ለሷ ያለኝን ነገር ደግሞ በቃ በዚህ ምክንያት መቀነስ የለበትም። ስለዚህ እኔ ቤተሰብ የራሴን ነገር ትቼ ለሷ ነገር ከዚህ በኋላ አሮጣለሁ። ነገ ላይ የማደርገው ነገር ልዩ ሰርፕራይዝ አላችሁ። እርግጠኛ ነኝ ነገ ተሽሏት ምናምን ሁላችሁንም አግኝቼ የውስጤን የልቤን ተናግሬ ጨርሼ ነገሩን የሚያበቃበት በቃ የሚቋጭበት ቀን ነው ነገ። እሷም ደስተኛ የምትሆን ይመስለኛል። ትልቅ ነገር ነው ማለት የራስን ትቶ የሰውን እንትን ማለት ትልቅ ነገር ነው። ለኔም ሰርፕራይዝ ሆኛለሁ ማለት እንደዚህ ያህል ለኔ ብላ እንደዚህ እያደረገች ከሆነ እኔ ለሷ ደግሞ ይሄንን ማድረጌ ለኔ ትንሽ ነገር ነው፣ ቀላል ነገር ነው፣ አይከብደኝም። እና ዛሬ ላይ ይሄን ነገር ሳደርግ ምንም ተጸጽቼበት አይደለም፣ ደስተኛ ሆኜ ነው እያደረኩት ያለሁት። እኔ እንጃ ደስተኛ የምትሆን ይመስለኛል። አላቅም የሷን ፊሊንግ ደግሞ አላቅም። ብቻ ዛሬ ሄኒን ሱቅ ልኬዋለሁ የሆነ እቃ ይዞ እንዲመጣ ምናምን እሷ ጋር እንደሚሄድ ነግሬዋለሁ። ያው ሁሉንም ነገር ያስተካክላል ብዬ ተስፋ አደርጋለሁ። ሄዶ ይህንን መልእክቴንም እንዲያደርስልኝ እግዚአብሔር የሚማረሽ ምናምን እንዲልልኝ። ያው ተነስታለች፣ በእርግጥ እየተንቀሳቀሰች ነው ዛሬ እና የውስጤን ይገልጽልኛል ብዬ የጻፍኩት ደብዳቤ አለ። እሱ ያቅም ገና የሚጠጣ ነገር ምናምን ይዘና ብዬው ሱቅ ሄዷል። እስከሚመጣ ድረስ ደብዳቤው አላነብላችሁም። እዛው ካነበበችላችሁ እሰየው፣ ካላነበበችላችሁም ደግሞ የራሷን የሆነ ነገር መልስ ጠብቃለሁ። ከዚህ መልስ ጠብቃለሁ ከዚህ ጽሁፍ በኋላ እና ቤተሰብ ሄኖክ ከዛ በኩል እየመጣ እያየሁት ነው እና ይህንን መልእክቴን እልከዋለሁ። ነገሮች አዲስ ይሆናል መቼም። ዛሬም አዲስ ነው፣ ነገም አዲስ ይሆናል። ነገ አዲስ ነገር ይሆናል፣ አዲስ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ከሱ ጋር እግዚአብሔር ያስተካክላል እና እየመጣ ነው። ላንዴ መተሽ ባየሽው ህመሜን በናፍቆት ስቀጣ ሐዘን ቤቴን ከቦት በይቅርታ ሽርሃ ማልቀስ ነው የኔታ ሲለኝ እንዴት መልስ የለም። ይሄ ራሱ ውድ ነው። ለታላቅ መልስ አይመለስም ነው መሰለኝ። ለታላቅ ቤተሰብ ለታላቅ መልስ አይመለስም። መልስ የለም። መልስ የለውም። የለም። እሺ ያው እንግዲህ ለሱ ነግሬዋለሁ። ቤተሰብ ቤዚጋ ቤት ገብተህ እርግጠኛ ነኝ ያስገባዋል። ኖርማል ነገር ነው። ቤት ገብተህ ጤንነቷን ደህንነቷን ጠይቀ እንድትመጣ ነው የነገርኩ። ሌላው ነገር ደግሞ በተጨማሪ ይሄንን ነገር ለሷ እንድታደርስልኝ ነው። ካርታ ነው የቤት ካርታ ምናምን ሊይዝ ነው አይደለም። ይሄ የኔ የውስጤን ይገልጽልኛል ብዬ ማታ ትንሽ በቃ ያለኝን ነገር የውስጤን ነገር ነው የጻፍኩበት። አደራህን አድርስልኝ። ከዛ መልሷል አንድ ላይ እንድናስተካክል አይደለም። እኔ ላገኛት መፈልገው በዚህ አይነት ሁኔታ አይደለም። ተሽሏት ደህና ሆና እሷን ማግኘት መፈልገው እና ይሄንን ነገር አድርስ። ደግሞ ከፍተኸው ደግሞ አንብባሉ በእግዚአብሔር ይሻለው። እሺ ራስ አብረን ሄደን ኖ አትበዛው። እኔ እና እሷ ስንገናኝ የምናወራው ነገር በቃ ነገሮች ይቀያየራሉ። እሷም ታወራለች፣ እኔም ማወራለሁ። ልትረዳኝ አትችልም። ቢያንስ ይሄ የውስጤን ይገልጻል። ማንበብ ነው ከሷ ማዳመጥ ነው የሚመስለኝ። ማንበብ ማለት ማዳመጥ ማለት ነው። ትሰማኛለች። ይሄን ነገር በቃ ትኩረት ሰጥቼ የውስጤን ያለኝን ነገር ለሷ ለመግለጽ የሞከርኩበት ነው። እንድታነበው አድርጋት። ያው ካነበበችልህ አንተ የምትሰማ ይሆናል፣ እናንተ የምትሰሙት ይሆናል። የውስጤን የተናገርኩት እና አደራህን ይሄንን አድርሰ እንዳታነበው። ከሷ በፊት ቀድመ ካነበብከው ጸባችን ነው። ካሜራማን እየጠበክልኝ እሺ፣ እሱን
እንካ ይሄንን አድርስልኝ፣ ይሄንን ያዝ፣ አደራ ተልካል። ግን እኮ አንድ ላይ ቢሆን እንዴት ደስ እንደሚል። ምኑ ደብዳቤው? አንድ ላይ ብንሄድ ራስ ብትሰጣት እነሱ ቤት በሌላ ቀን እንሄዳለን፣ ለፕሮግራም እንሄዳለን። አሁን ግን ይሄንን አድርስልኝ። ማረግ ይቻላል። አዎ በዛው ጤንነቷን ጠይቃት። ጓደኛ ሲያዝ መታዘዝ ነው እንግዲህ ምንም ማድረግ አይቻልም። እንትኑን መልሱን ደግሞ በራይድ ሂድበትሽ። ኧረ እባክህ ራይድ ሂድበት። ምን ነው ለቤተሰብ ይቀላጭ ታጣጣጫዎቹ ነው። በ1900 ነው ያለ ነው በ30 ብር መልስ ብቻ። እግዚአብሔር ይማርሽ በልልኝ። ከዚህ በላይ እንደማትጎዳ ተስፋ አደርጋለሁ። ይሄ መጨረሻ ነገር ነው። እየጨነቀኝ ነው ማርያም። ምንም የሚጨንቅ ነገር የለም ሄኖክ። ቢያንስ አንተ ብትኖር ምን እኔ ኖሬም እኮ ያው ነው በቃ። ማውራትን ነገር በጽሁፍ መልእክት እንድታደርስልኝ ሰጥቻለሁ። ከዚህ በላይ ምንም ማውራት ነገር የለም። በላይ ነው አንተ በቪዲዮ ስለምትይዝልኝ አያታለሁ። መልሷንም በቪዲዮ ጠብቃለሁ። ነው አይደለም? እኔ አሁን ካለውበት ነገር ወጥቻለሁ። እኔ ደስ ብሎኛል። ትላንት እንደነበርኩት አይደለሁም። በቃ ዛሬ አዲስ ቀን ነው። አዲስ ነገር ነው የምጠብቀው። በቃ ሁልጊዜ በህይወታችሁ ሁልጊዜ ቀን በተጨመረልን ቁጥር ነገሮችም በዛው ልክ አዳዲስ ነገሮች ወደ ህይወታችን ይመጣሉ። እግዚአብሔር ይህንን ነገር ወደ ህይወታችን ካመጣው ማናልፍበት ምክንያት ደግሞ ምንም የለም። ዛሬም ይህንን ቀን እናልፋለን፣ ነገም እናልፋለን። ሁሌም በእግዚአብሔር ተስፋ እያደረግን እንኖራለን እና ቤተሰቦቼ ያው በአክብሮት በድሮ ጊዜ በፈረስ ምናምን ነበር የሚላከው። አሁን ቀጥታ በመኪናው በራይድ ነው ምልክ እንድታደርስልኝ ነው የምፈልገው። ምን ማድረግ ይችላል? ቤዚ ደህና ነሽ? እግዚአብሔር ይመስገን። ይሄኔ እንዴት ነህ? ነቃ ብለሻል። በደንብ ደህና የሆንሽ ይመስለኛል። ያው ምን አማራጭ አለኝ ነቃ ከማለት ውጪ። ዛሬ ቤታችሁ መጣሁ። አረ ችግር የለም እንዴ? አስፈራለሁ። ኤክስትሽ ቤት ያስፈራል። አይ እንደውም ብዙ ሰው እኮ አይኖርም። እሷም ብዙ ጊዜ ያን ትወጣለሽ ምናምን ይሄን ያህል ብዙም አያካብዱም። ኖርማል ነው። የተንከባከቡሽ ነው? ወይ በጣም እንዴ እንደዚህ ሆኜ ታይ ነበር። ጉንጯን ጨምሯላ። ሙቅ እየጠጣች ነው። ምንክ ነው? አይ ለሰህ ተንከባክበውኛል። በእውነት የእውነት በጣም ነው የተንከባከበው። ውስጥሽ ደህና ነው? በደንብ ተሽሎሻል? አዎ እግዚአብሔር ይመስገን ደህና ነኝ። ምንም ማለት እዚህ ካሁን በኋላ ምግብ እሺ ወይ በግድ እየበላሁ ነው። ብስማ የእውነት እየበላሁ ነው። አረ እሱ አይደለም ታስፈላኛለች። ካሁን በኋላ ምግብ በደንብ ነው መብላት ያለብሽ። አዎ እሱ ያው አንዴ ያለፈው አልፏል እንጂ የሆነ ውስጥ ሰላም ካልሆነ ይበል። እኔ ብቻ እኮ አይደለሁም ማንም ሰው ቢሆን ውስጡ ሰላም ካልተሰማው መብላት አይችልም ማለት ነው። አይበላልህም። ይበል ብትፈልገው ራሱ አይበላልክም። እና ያ ነገር ደግሞ ተስተካክሏል። የማይስተካከል ነገር የለም አይደል የሚባለው? አዎ እሱ ልክ ነሽ። ተስተካክሏል። ግን ደግሞ በኋላ በደንብ መብላት አለብሽ። አዎ እሱ ማለት ነው። ምግብ በደንብ መብላት፣ ጠንከር ማለት ነው እንግዲህ። ቤተሰቦችሽ በጣም ተጨንቀው ነበር። ቤተሰቦቻችን የኛ በጣም ተጨንቀው ነበር። እንግዲህ ደህናውን አይታችኋታል። ይሄም ቀና ብላለች። በቅርብ ጊዜ ውስጥ ነው በዚህ በሁለት በሶስት ቀን ደግሞ ፈገግታዋን እንዲያሳየን እግዚአብሔር እንመኛለን። ፈገግ እያለች ፍንድቅድቅ እያለች ያቺ የምትስቀዋን ቤዛን እግዚአብሔር ያሳየናል ብዬ ተስፋ አደርጋለሁ። ምን ነው ያሳየናል? አይ ነው አሜን እያልኩኝ ነው እንጂ እኔም እሱን ነው የምፈልገው። ያሳየናል እና ይሄንን ቢሌ ምንድን ማን ይላካልሽ ይመስልሻል? መቼም እኔ እንደማልገዛልሽ ታውቂኛለሽ። ያው ልል ነበር ግን ያው ታውቂዋለሽ፣ ባህሪን ታውቂዋለሽ። እኔማ ብዬ እኔ እንደውም ተገርሜ ነበር ማለት እንዴት ይዘልኝ መጣ እንዴት ታውቁ ገዛልኝ እያልሽ ነው? አዎ እንዴ አፈር ቢል የምትለኝ ሰውዬ ደግሞ ስቅልድ ነው። አይ ነው እንዴት ይዘልኝ መጣክ ብዬ ነው ወይ እኔ እንደውም ግዴታ ሆኖብክ ያው የታመመ ሰው ጋር ሲመጣ ባዶ እጅ አይመጣም ብለክ ያስክ መስሎኝ። አይ ታመመ ሰው ጋር እንደውም እኮ ባዶ እጅ ነው የሚመጣው። የሚገርምሽ
ለመሰለሽ እሱ ጋር ስትሄጂ ያለ ነገር አለ። እንደውም ይበላል። እንደውም ምሳ ሳይበላ ነው ሚኪ ቤተሰብ ያመመው ሰው ጋር ሲኬድ ምሳ አይበላም። ቁርስ ሰዓት ከሆነ ቁርስ አይበላም። ምክንያቱም እዛ የሚበላ ነገር ስላለ። እሺ ነገር ነቆራ መሆኑ ነው አለ እኮ እዚህ ይምጣልክ። የእውነት ምሳም ይምጣል በማለት ይምጣል። አይ ነው የምሬን ነው ብለሽ ነው። አይ ኖ ልጥራት አክስቴን አታግደርድሪ እኮ እሺ አይ እንትን አልክብኝ ማለት ነው። በእግር ነው ምናምን የሚመጣው ሲባል እንትን አልከኝ። አይ ከፈለክ ጋር ሲጀመር ቆይ ትበላለህ። ግድ ነው ወዳም ሆንክን እንዳላስፈቅድክ ብዬ ነው። እኔ ሆዳም አይደለሁም። ሆድ አለኝ እግዚአብሔር ይመስገን፣ ግን እኔ ሆዳም ነኝ አይደለሁም። ይሄንን የመሰለ ይላከልሽ ማርክ ነው ማርያም መምጣት ስላልቻለ ነው። በሰላም ነው? ደህና ነው? በሰላም ነው። እንግዲህ ቀዝቀዝ እንዲያደርግሽ ቀዝቃዛ ጁስ ነው። ቀዝቅዟል። ይኸው ንኪው እግዚአብሔርን ቀዝቅዟል። ተይ ይኸው ንኪው ይኸው በጣም ሙቅ ነው። ከሩቅ ነው መሰለኝ ሰፈር ከቆስቅ ነበር። ግን በቃ ቤት እንደዚህ ናት ቤዛ። ሁሌ ከኔ ጋር መዳረቅ ነው የምትወደው። በጣም አመሰግናችኋለሁ። አይባልም ግን አይ ለእንትን አይባልም ታስቺ ነው አይባልም። አይ ነው እንደማይመሰገንም እኔ ምንም አላረኩም። እኔ ተልኬ ነው የመጣሁት። ያው በመምጣቴ ያው ጊዜ ሰጥቼሻለሁ። ኦኬ ዋናው ጊዜ ነው። ለእኔ ጊዜ ሰጥቻለሁ። እንግዲህ አይ ዋናው ጊዜ ነው። ስለምን አልመጣም? ብዙ ነው ጉዱ ማለት ብዙ ነው። ምክንያቱም ብዙ ስለሆነ ነገር እያዩም ስለሆነ እኔም ራሴ ምን ፈርቼ ነበር። ችግር የለውም ጓደኛዬ ማለት አይ እንደዛ ሁሉም ነገር ያያሉ ብዬ ተስፋ አለኝ። ሚዲያ ነገር ይታያል ማለት ፋዘርና ማዘር ይሄን ያህልም ናቸው። ጭራሽ አይጠቀሙም። ይፈራል። ያው ታውቂው አይደል ማለት ቤተሰብ ይፈራል። አንቺ ቤተሰቦች ደግሞ በጣም ነው የሚያከብረው፣ ይፈራቸዋል። ለዛ ነው የሚቀርበው እንጂ ይመጣል ነበር። ችግር የለውም። አንቺ ደግሞ ትንሽ እንሄድበታለን ቤት ችግር የለም። አይ እንደሱ ቢመጣ አሪፍ ነበረ፣ ግን ካልቻለ ፈርቶ ነው እንጂ መጣት በጣም ፈልጎ ነበር በእውነት ግን ፈራ። በቃ ያው ታውቂ አይደል እሱማ ያስፈራል እኮ ለመጀመሪያም ጊዜም ነው ምናምን ሲመጣ ያስፈራል። እኔ ራሴ ደፋር ስለሆንኩ እንጂ እኔ ራሴ ፈርቼ ነበር። ያስፈራል እኮ የሆነ እንደ መጀመሪያ ስታስበው በጣም ነው የሚያስፈራው ምናምን፣ ግን ያው ኖርማል ነገር ነበረ። ችግር የለውም። ያው እሱ ባይመጣ እሱን የሚተካ ባይተካም የሆነ ነገር አምጥተው ጁስ ተቻለሽ? አይ አሁን በቃኝ። አሁን ነው እንትን አልኩት። ጁስ በዛብሽ አይደል? ለምን ጁስ ቤት አከፍቺ? እንትን በጣም ነው የበዛብኝ። ጁስ ቤት ከፍቺ ሚሪንዳ ጁስ ሚሪንዳ በጣም እያደከመኝ ያለ ነገር ነው። ቀስ ብለሽ ላክስትሽ ትነግሪልኛለሽ። ከዛ አንተ ትወስዳለህ። ኧረ እንትን 2 ሊትር አለ ትልቁ ፍሪጅ ውስጥ። አይ 2 ሊትር አይደል? ውሃ ነፍ ነው እኛ ጋር ነው እኮ 2 ሊትር ሚሪንዳ እኮ ነው ትልቁ። ይሄ እኮ ነው ደስ የሚለው። እግዚአብሔር በሽተኛም ጠይቁ የሚባለው ለዚህ ነው። በቃ በጣም ነው የሚያስደስተው በሽተኛ መጠየቅ። በቃ አገልግልም ነገር እያበሉሽ ነው ግን አዎ ምንም አልበሉ ምግብ አይነት የለም። ደግሞ ዛሬ የሚጣፍጥ ምግብ ነው የተሰራው። አልበላም ወዴ ልታስገምተኝ እኮ ነው። አይታችኋታል። አውቀሽ ነው ተሰብሽኝ እንድበላ። የሆነ ከካሜራ ጀርባ ከፈለክ ችግር የለውም። በቤተሰቦች ሲጀምር እንትን እኮ አትወጣም። ሳብላ እኮ አይወጣም። ባህል እኮ ነው ማለት ቤት እንግዳ ወይ ሰው መጥቶ ሳይበላ አይወጣም። እሱማ ግድ ነው። ሲጀምር አሁን ትመጣለሽ። እኔም አልወጣም ሳልበላ። ካሜራ ስላለ ነው እንጂ ወደዚህ ያልመጣችው። ሳገባ እኮ አታልፍም ነበረ፣ ግን ካሜራ ስላለ ያው እንዳትረብሽ ምናምን ብላ ነው እንጂ መምጣት አይቀርም። ኧረ እንደውም የሆነ ስትታይ ምናምን ነገር ታስፈራለች እንጂ አንቺ አይበቃም። እኔ አንቺ ወንድም ጠንካራ ሆነ። አይ ነው ብዙ ይላል። ኢቭን ጓደኞች መተው ነበረ ስትታይ ትንሽ ፊት አትከብድ። ለዛ ኮስተር የምትል ትመስላለች እንጂ አይ እንደዛ አይደለችም። ማለት እንደምትታየው አይደል። አንዳንድ ሰው የሆነ ሲታይ ያስፈራና ቀረብ ስትለው ደግሞ ቀለል ያለና አክስቴም እንደዛ ማለት ናት። አታስፈራው መስሎክ ነው እንጂ
ታስፈራም ብላለች። እንግዲህ የእውነት አታስፈራም። በቃ ማን ብዬ ስሙን ማን ብዬ ልጣት ቴቴ ልበላት። እግዚአብሔር ምን ችግር የለውም። ሳቀች። ቤተሰብ አይታችሁ አይ ነው እቴቴ ጌታን ስቀልች አይደል? ማርያምን ስቀሽ ግን ነው ትልቅ ሰው አይደለችም። እንዴት እቴቴ ልትላቸው ፈልገው ማየት እንፈልገኝ ነበር። ቤተሰቦቻችንን ማየት የሚፈልጉት ፈልግታች ነበር። እቴቴ ብለህ ትልቅ ሰው አደረጋት አክስቴን። ግን ችግር ስንት ዓመቷ ነው? ገስግዞ አይደል እንዳትሰማኝና ይህን ቪዲዮ ግን አይታው እዚህ ቤት ሁለተኛ አልመጣም። እኔ ነው እንድታባረረኝ ነው እንዴ? ወደ ቤት ልትስኪኝ? አይ ቆሷል፣ እውነት ቆሷል አይባልም እንዴ? እድሜ ጸጋ ነው። ቆሷል፣ እውነት ሄዷል አይባልም። እውነት ሄዷል። ማርያም ነው ይባላል። ኮንታ ገብቷል። ቤተሰብ አንተ ረፍ አይባልም። ማርያም ነው ያቃቁን ነው በቃ ኮንታ ገብቷል። ምንድን ላክስትሽ ማገዝ ይችላል። አንዴ ነው ማለቅሰው። ለምን ኮንታ ገብቷል? እቴቴ ነው የምትባለው። በቃ እቴቴ አትባልም። እቴቴ ነው የምትባለው። ቤተሰብ እሺ፣ በዚህ እቴቴ የክብር ስም ነገር ነው። ችግር የለውም። የክብር ስም እቴቴ። አዎ የክብር ስም ትላልቅ ሰዎች ነው እቴቴ የሚባሉት። ችግር የለውም እቴቴን ብትላት። ግን አንቺ ደህና ነሽ? እግዚአብሔር ይመስገን ደህና አልመስልም። የታመምሽ ሰዓት በጣም ፈርተን ነበር። እውነት እኔ በጣም ደንግጬ ነበር። ቪዲዮ መያዝ እስኪያቅተኝ ደስተሽ በጣም ያስደነገጥሽ። ማለት ስስ ነሽ፣ ሰውነትሽ ትንሽዬ ልጅ ነሽ ገና። በሽታ መቋቋም የምትችይ አይመስለንም። ማርክም በሰዓቱ በጣም ነው የደነገጠው፣ በጣም ከሚገባው በላይ ራሱን ጥፋተኛ እያደረገ ነበር። እንዳየሽው ቪዲዮን ካየሽ ምናልባት ትንሽ አሞሽ ስለነበር ምናልባት ላታዪው ትችያለሽ። ግን በጣም ራሱን ብሌም እያደረገ ራሱን እየወቀሰ ነበር። ምክንያቱም በጣም ነበር የምታሳዝኘው። እግዚአብሔርን ሁሉም ሰው ሲታመም ያሳዝናል። ያንን ሁሉ ግልቆስ ጠጣሽ። ምንም ማለት የራሴ ጥፋት ነው የሚባለው። ጥፋትሽን ራሱ ስለምታሚኝ በእናትሽ ጥፋቷን ታምናለች። የተሰባ ከአሁን በኋላ ግን ይበላል። አረ ኮምባላ እንዴ ወፈርኩ እኮ ብስማ ያረሰማ አይችልሽማ። አኖ እንደዛማ አልሄድም አይደለም እንዴ? ዘነህልማ አልሄድም፣ ዘነህል አልሄድም። ግን ተስማምቶኛል። እዚህ ቤሊ በእናትሽ በደንብ በጣም የምበላው ቁርስ፣ ምሳ፣ እራት በቃ ያልፈኝ። ሁሉም ነገር የሚስተካከለው ሲኖር ነው። እሺ በህይወት ካለን ነው ነገሮችን ቦታ ምናት የሆነ በቦታው ላይ ስትሆን ወደ ቴንሽን ትሆናለህ ማለት ነው። የሆነ አንዳንዴ ያልፋል እኮ ግን የሚያልፍ አይመስለንም። አንዳንድ ስሜቶች የሚያልፍ አይመስልም እና ያው ሁሉ ነገር ያልፋል። አርፈን ለዚህም ደርሰናል ማለት ነው። የሆነ በቦታው ላይ ስንሆን ጭራሽ የምናልፍ አይመስለንም። በቃ ነገሩ ይበን የሚባባስ ምናምን ነው የሚመስልና እንጃ በሰዓቱ እንዴት እንደሆንኩኝም አላውቅም። ግን አሁን ላይ ሳስበው ምን ስትለው በቃ እንደዚህ ጤነኛ ሆኜ ራሴን ሳየው ያልፋል ለካ እና ምንም የማያልፍ ነገር የለም። ሁሉ ነገር ያልፋል። ዋናው መታገስ ነው። ያው እንደዚህ መሆን ምንም ቫሉ የለውም። ራስንም ቤተሰብንም ያው በዙሪያ ያሉ ሰዎች ከመጉዳት ውጪ ምንም ጥቅም የለውም። ለኔ መታመም ምናምን እና አሁን የገባኝ እናንተንም አስጨነቅኳችሁ። ያው እናመሰግናለሁ አይባልም ግዴታችሁ ስለሆነ አንድ ዘልበል ግዴታችሁ ስለሆነ አይ ነው። በሰዓቱ በሽታ ላይ ስትሆን ማለት ነው ምንም ነገር ትዝ አይልም። ምን አድርግ ምን አታርግ፣ ማን ይኖር ማንን አስጨነቅ ምንም እንትን አይልህም። በቃ በሽታ ብቻ ነው የምትረዳው ማለት ነው። እንደዚህ አይነት ስሜት ውስጥ ነበርኩኝ እና አሁን አልፏል። ወይኔ አልፏል። እግዚአብሔር ያ ቀናቶች በተለይ ያ በእላ አንቺና ማርክ የምታረጉት ነገር በቃ ያ ቀን መች ነው ያልፈው ነበር። እግዚአብሔር ማለት እናንተ ተቃቅፋችሁ ማየት ፈልግ ነበር። አንዳችሁን እንደዚህ እየተያያችሁ እንድታወሩ ፈልግ ነበር። ያ ቀን አሁን እየመጣ ስለሆነ በጣም ደስተኛ ነኝ እግዚአብሔርን። ምክንያቱም ከማንም በላይ ደስታችሁን እኔ እፈልጋለሁ። አጠገቤ ስላላችሁ የማርከኝንም ደስታ በጣም ነው የምፈልገው። በጣም ታውቂያለሽ፣ ብዙ መደሰት የሚገባው ልጅ ነው። የአንቺንም ደስታ በጣም ነው የምፈልገው። አንቺን ብዙ መደሰት ይገባሻል፣ ሀዘን አይገባሽም። ያው በህይወት ስትኖር ሀዘን አይጠፋም፣ ግን ደግሞ በቻልነው አቅም አጠገብሽ ያሉ ሰዎች ሀዘንሽን ማራቅ አለባቸው ከፈጣሪ ጋር፣ ከዛ ደስታሽን መመለስ። እኔ ያንን ነው ሳደርግ የነበረው።
የሆነ ሰዓትም ዝም ያልኳችሁ ሰዓት ደግሞ ይደብራቸው ምናምን እያልኩ ነበር። ግን እስቲ ከኔም ጭቅጭቅ አንዴ ይረፋል። ነተረኳችሁ እስኪ በቃችሁ። የእውነት በጣም ይሄን ከኛ በላይ የጣርክ ያለው አንተ ነህ ማለት ነው። እኛ እንደው ምንም አልጣርንም፣ ፍላጎቱም ስላልነበረን ምናምን እኛ እየጣርን አልነበረም። ግን በእኛ ጉዳይ እንደኛ ሆነክ ስትጥር የነበርከው አንተ ነህ። ያው ነግበኔ እኮ ነው። ያው እኔም ከሰው ጋር ስጣላ ታስታርቁኛላችሁ ብዬ አይደል? ያ ስሞ ችግር እኮ የለውም። ያው ማንም ሰው የሚያደርገው ነገር ነው። ስለዚህ ቤተሰብ አይታችኋል። ማርክና ቤዚ አሉ ማለት ነው ከኔ ጋር ሁሌም አለው። ጀምር እኔ በበኩሌ አለሁ በምንም ነገር። ያው ሰውን የምታየው በደስታ ጊዜ ሳይሆን በደስታ ጊዜም ታየዋለህ። ወር ደግሞ በከፋ ጊዜ በታመምክ ጊዜ ያው ወዳጅክ ጠላትክ ማን እንደሆነ ትለየዋለህ። እና ያንን ነገር ነው የለየሁት። ስለዚህ ወዳጅ በሚለው መዝገብ ተመዝግቤያለሁ። ለሰው ማንኛ በሚለው ፖይንት አድርጌልካለሁ። የምር ፖይንት አድርጌልካለሁ። ተሰጥቶካል። ብዙ ነጥቦች አሉ። የእውነት እኔ ያው ብዙ ነገር ልል ነበር። ያው አልችልክም። ስለማልችልክ ትችዋለህ። በምን ሰዓት አካክሽዋለሽ? ከፈለክ ጁሱን ከፍተህ እራሱ አሁን ጠጣን። ጁስ አስፈልቶ እኔ አልጠጣም። እኔ ሚሪንዳውን ነው ፈልገው። እኔ ሚሪንዳ እንደውም ሰልችቶኛል። በመድኃኒዓለም አይደል? ጠጪ በደንብ አሪፍ ነው። አይ በጣም አሪፍ ነው ለደም ምናምን ነገር። እንትን ደግሞ ብትበይ እኮ አሪፍ ነበር። ያው ሊደብርሽ ይችላል እንጂ ጾም ነው እንጂ የበሬ ጉበት ብትበይ አሪፍ ነበር። አሁን ተመላል ይመጣል። በጣም ነው የምጠላው በመድኃኒዓለም ማርያምን አልወድም። ግን አሪፍ ነበር ጠንከር እንድትይ። ግን ገና ሳስበው ራሱ ያስጠላኛል፣ ደስ አይለኝም። አሁን ጂም ትጀምሪያለሽ። በርታ ያለሽ ጠንከር። ፈተና መች ነው እየደረሰ ነው። እሱንም እግዚአብሔር ያውቃል። ዋናው አንቺ ደህና መሆንሽ ነው። እና ማርክ ከዚህ ጁስ ጋር እኔ እንደው ያው ታውቂኛለሽ፣ ለነገሮች ያለኝ ጉጉት ታውቂያለሽ። እኔ አንቺ ወንድም ታውቂያለሽ። ግን አስችሎኝ ልሽ እየቆረጠኝ ቢሆን ከዛ ከሰፈር ድረስ ይሄንን እሺ መጥቻለሁ። ሳልከፍት እንዳከፍተው ብሎ ቃል አስገብቶኝ ነው። እንዲህ ብለህ እንዳከፍተው አለኝ። ምንም አላውቅም። ምን ይመስልሻል? ያው ቼክ እንዳለን ታለቀብኝ። ቼክ እንዳለን ቤተሰቦች ልጅ እኮ እግዚአብሔርን ተጫዋች ናት። እሺ ምንድን ነው ይመስልሻል? ማርክ ቃል ምንድን ነው እሱ ራሱ ጓጓች። አይታችኋላ? ከማርክ ነው ስላት አይ ነው ወዲን ባርባራ አይደል? ወዲሽን ባርባር ማገና ይለዋል። አልሰጥም። እሺ ኧረ እንዴት መጀመሪያ ምሳ ይምጣ። እኔ ይመጣል፣ የእውነት ይመጣል። ልጥራት አክስቴን። እሺ ምንድን ነው አክስቴ ልና አይ ይቅርብኝ፣ ሳሎን ስለሆነች አይ ዝም ብለን በኋላ ላይ ምን እንደውም በፌስታል ነገር ኦኬ። ኧረ ችግር የለም እንሮጣለን። የሚመጣልሽ እሺ ሽኝ ካለች ይሄንን አድርስልኝ። እሺ ምንድን ነው ከፍተህ እንዳታየው አደራ። ምን እንዳለው አላውቅም። ለምን አንተ አሰጣጥም ስለው ያው ቤት መሄድ እፈራለሁ ቤተሰቦቿ። እሺ ማለት ወሰደችው። ደስ የሚል ነገር የማንነት ትክ የየው ገዳማ የኔነት ኩራት የየው ገዳማ ያለህኛ ሰውነ የየው ገዳማ። የምርህ ነው ማለት ቀልድ ምናምን አይደለም። ምንድነው እንደዚህ ነው? መጥፎ ነገር ነው ጻፈው ማለት ነው። እሱ ያውቀዋል፣ እኔ ያውቀዋል። እኔ እና እሱ ብቻ ነው ማወቅ ያለብን። ግን እሱ እኮ በደስታ ነው የሰጠኝ እግዚአብሔር። ምንድን ነው የጻፈው ማለት እንደዚህ ነው የሚፈልገው። እርግጠኛ ነህ እሱ ነው እንደዚህ አይነት ነገር የጻፈው? አዎ እግዚአብሔር እሱ ነው። ምንድን ነው በዚህ አይ ነው ማለት ለኔ እንደዚህ ምንድነው አይደለም። ይሄኔ ተው በማለት ተው
እሱ ነው የጻፈው። በእግዚአብሔር በእናትሽ አትዘኝ። ምንድነው እኔ ሊያው እሱ ነው የጻፈው። እሱ አይደለም። አዎ ማታ እኔ ነኝ የጻፍኩት ነው ያለኝ። ለእሷ ያለኝ ነገር ነው የገለጽኩት። ለእኔ ያለው ነገር ይሄ ብቻ ነው። በወረቀት ገልጾ የሚተው ምንድነው በዚህ የማንነት ትክ የየው ገዳማ